ለብልት ማሳደጊያ ብለው ከፋርማሲ ጀምሮ እስከ ባህላዊ ሐኪሞች የሚሰጧቸው ብዙ አይነት መድኃኒቶች እንዳሉ አውቃለሁ። በሳይንስ የተረጋገጠ ብልት ማሳደጊያ ወይም ማወፈሪያ ነገር የለም። በሳይንስ የተረጋገጠ ነገር ካለ እኔ አስገባዋለሁ። ቢካዝ ብዙ የክላይንቶች ጥያቄ የብልቴ መጠን አነሰ። የብልታችሁ መጠን ማተር አያደርግም፣ በትክክል ይሰራል ወይ ነው። እንዲቆም ስትፈልጉ ይቆማል ወይ? ጠዋት ስትነሱ ይቆማል ወይ? ሰዓቱን ጠብቆ ይጨርሳል ወይ? እንደዛ ከሆነ ትንሹን ብልት በቂ ነው። ብልታችሁን ለማሳደግ በማይሆን ቦታ ከምትበሉ መታችሁ ያለው ብልት በትክክል ይሰራል ወይ? ቢካዝ ከብልት መጠን ጋር የሚገናኝ ስንፈተ ወሲብ የለም። አነስተኛ ብልት አላችሁ ማለት ስንፈተ ወሲብ ያጋጥማችኋል ማለት አይደለም። ኦኬ። ስለዚህ በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። እሱም እየተደበቀ ከሆነ አንቺም ዝም እያልሽ ከሆነ በጣም ከባድ ነገር ውስጥ ነው የምትገቡት። ትዳሬ ከተበተነ 3 ዓመት ሞላኝ። ብዙ አይነት ንጭንጮች ምናምን ነበሩ ከመበተኑ በፊትና ትክክለኛ ምክንያቱን አላውቅም ነበር። አሁን ግን ሳስበው ስንፈተ ወሲቤ ነው ለእንደዚህ አይነት ነገር እየዳረገኝ ብሎ አንዱ ክላይንት መጥቶ ተናገረኝ። ፍቺ ከተፈጸመ በኋላ ነገሮች ካለቁ በኋላ ወደኋላ ተመልሶ ከመጸጸት የዛኑ ጊዜ ወደማይመለስበት ደረጃ ከመድረሱ በፊት ማውራት፣ መነጋገር ከመገመት አይቻልም። ሰው አይሰማችሁም። መኝታ ቤታችሁን ቆልፋችሁ ስለዚህ ጉዳይ ፕሊዝ ተነጋገሩ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ታች ባስቀመጥኩት ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ለቶሎ መጨረስና ብልት ማሳደጊያ ላርጎ መጠቀም ጀመራችሁ አሉ። እንደዚህ አይነት ላርጎ የሚመጣ ነገር ቶሎ መጨረስ የብልት አለመቆም ችግር ለማስተካከል እና ብልት ውፍረትና ቁመትን ለማስተካከል እኔ ከየት እንደመጣ ራሱ አላውቅም። ይሄንን ቪዲዮ መስራት አለብኝ ብዬ አላሰብኩም። ቢካዝ ብዙ ሰው የሚጠቀመው አልመሰለኝም። ግን በዚህ ወር በጣም ብዙ ያገኘሁት ላርጎ የሚባለውን ፈሳሽ እየቀባው አንደኛ ብልቴ ላይ ሽፋሽፍት ወጣ የሚለኝ ሰው አለ። ከምንም ነገር በላይ ደግሞ አንድም ሰው ይሄንን መድኃኒት ይሄንን የሚቀባ ነገር ተጠቅሞ ጭራሽ ለውጥ አመጣው ያለኝ አንድም ሰው የለም። ስለዚህ ለውጥ አመጣን ብላችሁ የምትሉ ከሆነ ኮመንት ላይ ጻፉልኝ። ብልትን ደግሞ አሳድጋለሁ፣ አወፍራለሁ፣ ቁመት ጨምራለሁ ብላችሁ ከሆነ ይሄንን ነገር የምትቀቡት ቢቀርባችሁ ይሻላችኋል። ብልት ማሳደጊያም ማወፈሪያም ምንም አይነት በሳይንስ የተረጋገጠ ነገር የለም። ቶሎ መጨረስ ባይ ዘ ወይ ማለት ነው ቆዳ ላይ በሚቀባ ነገር የሚስተካከል ነገር አይደለም። ዲሌይ ስፕሬዎችና ሊዶኬን ጄሎች ሊጠቀሙ ይችላሉ። እሱም ግንኙነት ከማድረጋችሁ በፊት 30 ደቂቃ በፊት። እሱም ደግሞ ለቶሎ መጨረስ መድኃኒት መውሰድ የማይችሉ ሰዎች ከሆኑ ነው እንጂ ለቶሎ መጨረስ ለነርቭም ለሆነ ለሆርሞን ችግሮች መድኃኒት አለ። ቶሎ መጨረሳችሁን በትክክል ማሳከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ግንኙነት በፕሮግራም ነው እንደምታደርጉት። በሳምንት ይሄን ቀን የግንኙነት ቀን ነው ብላችሁ እያሰባችሁ ነው የምታደርጉት። እሱ ነገር ኮመንት ላይ እንድትጽፉልኝ ይፈልጋል። ስንፈተ ወሲብ ያለባቸው ወንዶች፣ በተለይ ደግሞ የብልት አለመቆም ችግር የሚያስቸግራቸው ወንዶች ግንኙነታችሁን ስኬጁል አድርጋችሁ ተጠቀሙ የሚባል ሪኮሜንዴሽን አለ። ስለዚህ አንድ ወንድ ግንኙነት አደርጋለሁ ብሎ ጭንቅላቱ ሲዘጋጅ ከዋለ ግንኙነት ላይ ያለውን በቂ የሆነ አይነት ዝግጁነት ሊያገኝ ይችላል የሚባል ነገር አለ። አንዳንድ ደግሞ ክላይንቶቼ ግንኙነትን በፕሮግራም አድርጉት ሲባል ኧረ በስመ አብ ዶክተር በእናትሽ እኔ ቀኑን ሙሉ ደግሞ ማታ ግንኙነት አለብኝ ብዬ ስጨነቅ ውዬ ጭራሽ የስራ ግንኙነት እዛው ድርግምግም ብዬ ነው እንጂ የምቀረው ምንም አይነት ለውጥ የሚመጣልኝ ነገር የለም ብለው ይናገራል። ዛሬ ግንኙነት አደርጋለሁ ብላችሁ ማሰባችሁ የሚያስጨንቃችሁ ነገር ነው? የሚያሳስባችሁ ነገር ነው ወይስ ደግሞ አንዳንድ ጊዜ ደግሞ ስኬጁል መደረጉን ተዘጋጅቼበት የምደርስበት ነገር ይሆንልኛል ብላችሁ ነው የምታስቡት? ስንፈተ ወሲብ ያለባችሁ ወንዶች ደግሞ ስኬጁልም አደረጋችሁትም አላደረጋችሁትም፣ ግንኙነትን በእቅድ አደረጋችሁትም አላደረጋችሁትም፣ በዛም በዚህም ሆኖ ማለት ነው ግንኙነት ላይ ያለ ችግር ሊኖር ይችላል። በተለይ ደግሞ ያለባችሁ ችግር በየግንኙነቱ ከሆነ ጠዋት ደግሞ ብልት የማይቆምላችሁ ከሆነ ከዝግጁነትና ከስነልቦናዊ ነገር አንጻር ሳይሆን ደም ስር ላይ፣ ነርቭ ላይ እና ሆርሞን ላይ ያሉ ችግሮች ስለሆኑ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ቀድሞ መጨረስ የሚባል ስንፈተ ወሲብ የለም። ቶሎ መጨረስና ቀድሞ መጨረስን እያምታታችሁት ነው። አንዱ ክላይንት መጥቶ ለሁለተኛ ዙር 7 ደቂቃ ድረስ ነው የምጠብቀው፣ ግን ሚስቴ በጣም ረጅም ሰዓት ስለምትፈጅ ለመጨረስ ቶሎ መጨረስ አለብኝና ለሱ ሕክምና ላገኝ ነው የመጣሁት አለኝ። ኖ
ቶሎ መጨረስ ባይተው ደቂቃ አለው ኦኬ ከአንድ ደቂቃ እና ከ3 ደቂቃ በታች መሆን አለበት የመጀመሪያ ዙርም ሁለተኛ ዙርም እየተደጋገመ መምጣት አለበት 6 ወር መቆየት አለበት በ6 ወር ውስጥ ተደጋጋሚ ግንኙነት ማድረግ አለባችሁ እንደዛ ነው እንጂ ባለቤተ በ15 ደቂቃ ስለምትጨርስ ያንተ 8 ደቂቃ ቶሎ መጨረስ አያደርገው ቶሎ መጨረስ በትክክል ሰዓቱን የምታሟሉ ከሆናችሁ ሆርሞን ላይ ነርቭ ላይ ያሉ ችግሮች ሊኖሩ ይችላሉ መታችሁ መታከም ትችላላችሁ ሴቶች ባሎቻችሁ ሊነግሯችሁ የፈሩት ነገሮች አሉ ስለዚህ እኔ ይሄንን ነገር ነግራችኋለሁ በመጀመሪያ ለግንኙነት ፍላጎታቸው ከኛ በጣም ከፍ ያለ ነው በሳምንት ከ3 እስከ 4 ድረስ ለግንኙነት ያላቸው ፍላጎት ከፍ ሊል ይችላል እነሱ በራሳቸው የሚያመጡት ነገር ሳይሆን ቴስቶስትሮናቸው የሚያመጣው ነገር ነው ብዙ ጊዜ ደግሞ ሴቶች የግንኙነት ፍላጎት ያናክል የለንም በወር አንድ ጊዜ ሁለቴ ከፍ ቢል ስለዚህ እሱን ነገር በተቻለ መጠን አመጣጥኖ የግንኙነት ፍላጎታቸውን ማርካትና መንከባከብ ያለብን እኛ ነን ማለት ነው ሁለተኛ ጠዋት ላይ ብልታቸው ይቆማል ግንኙነት ግዴታ ማድረግ አለብን ብሎ እየነገረሽ አይደለም ወደ ብልቱ ደም እያስተላለፈ ነው ግን ጠዋት ተኝቶ ስለሚያደርና የሚያስጨንቀው ነገር ስለማይኖር ጠዋት ላይ ያለው የግንኙነት ፍላጎትም ከፍ ሊል ይችላል ችሎታውን በዛ መጠን ከፍ ሊል ይችላል ሶስተኛ የመጀመሪያ ዙር ቶሎ ነው የሚጨርሱት በጣም ቆዩ ከተባሉ 2 ከግማሽ ደቂቃ ነው የሚቆዩት የምትቆጡበት ነገር አይደለም ችግር አለበትም ማለት አይደለም ናቹራል የሆነ ነገር ነው መጀመሪያ ዙር መጨረሱን አትፍሩት ጠብቁት ተጠባበቁት ይፈጠራል እሱ ነገር ይታለፋል ከዛ በኋላ ወደ ሁለተኛ ዙር እንሄዳለን አራተኛ ማንኛውም አይነት ስንፈተ ወሲብ በራሳቸው ፈልገውት የሚያመጡት ነገር አይደለም ቶሎ መጨረስ የብልት አለመቆም ችግር ፍላጎታቸው ሲያንስ ዘግይቶ መጨረስ ለሁለተኛ ዙር ዝግጁነት ማጣት ከራሳቸው የሚመጣ ነገር አይደለም ስለዚህ ባልሽም የምትቆጭበት የምታሸማቅቂበት የምትናገሪበት ኦር አልፈልግህም ከዚህ በኋላ ብለሽ ትዳርሽን የምትበትኝበት አይነት ጊዜ አይደለም ሁኔታም አይደለም መታከም የሚችል ነገር ነው በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሬ ሁሉ ጊዜ ክፍት ነው ስንፈተ ወሲብ እንደ ወረርሽኝ ነው እየሰፋ ያለው ምክንያቱም ምንድነው ወንዶችን አንደርስታንድ ማድረግ ስላቃተ ተናገሩም አልተናገሩም በጣም የጭንቀት ሙድ ውስጥ ናቸው ያሉት ኤቭሪ ታይም ማለት ነው ወንዶች መጨነቅ ይችላሉ ማዘን ይችላሉ መከፋት ይችላሉ በሆነ ነገር መረበሽ ይችላሉ የሚባል ነገርን ማመን ስለማንችል ወንዶች ያለባቸውን ችግሮች ለጓደኞቻቸው ለሚስቶቻቸውና ለሌሎች የቤተሰብ አካላት ከመናገር ይልቅ ጠንካራ ለመምሰል የሆነ ነገር ጨነቀኝ ብሎ ከመናገር ይልቅ ምን ያደርጋሉ በማይሆን መንገዶች ያንን ጭንቀት ለማስተካከል ይሞክራሉ ከዛ በኋላ አካላዊም ሆነ ስነልቦናዊ የሆኑ ስንፈተ ወሲቦች ይዘው ይመጣሉ ማለት በሴጋ ሱስ ውስጥ መጠመድ ይጀምራሉ በአደንዛዥ እጽ ሱስ ውስጥ መጠመድ ይጀምራሉ መጠጥን መደበቂያ ያደርጋሉ ጫትን መቃም ይጀምራሉ ሆርሞን ያዛባሉ ደም ስር ያበላሻሉ ነርቮችን ያበላሻሉ ስነልቦናዊ የሆኑ ጭንቀቶች ይፈጥራሉ ወንዶች ያለባቸውን ጭንቀት ያለባቸውን ድካም ለሚስታቸው ሆነ ለጓደኛቸው በነፃነት የሚናገሩበት ባህል መፈጠር አለበት ወንድ መልአክ አይደለም ባይዘይ ወድቃል ይነሳል ይከፋዋል በጣም ያዝናል በብዙ አይነት ነገር ይጎዳል ያንን ነገር ግን ሁሉ ጊዜ ጠንካራ ናቸው በሚባል ኔግሌክትና ላይተሰሙ የሚገባበት ነገር አለ ስለዚህ እሱ ነገሮች በደንብ አድርጎ መስተካከል አለበት ማለት ነው በእንደዚህ አይነት ስትረስ ማኔጅመንት ውስጥ ገብታችሁ አካላዊም ሆነ ስነልቦናዊ የሆነ አይነት ስንፈተ ወሲብ ያለባችሁ ከሆነ የብልት አለመቆም ችግር ቶሎ መጨረስ የፍላጎት ማነስ ለሁለተኛ ዙር ዝግጁነት ማጣት ማንኛውም አይነት ነገር ያጋጠማችሁ ከሆነ በሬ ሁሉ ጊዜ ክፍት ነው ባዮ ላይ ባስቀመጥኩት ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ ባይ ባይ ግንኙነት መንፈሳዊ ነው ስሜታዊ ነው አካላዊ ነው ስነልቦናዊ ነው መንፈሳዊ ነገራችሁን የሚረብሽባችሁ ከሆነ የምታደርጋችሁ ግንኙነቶች መንፈሳዊ ነገራችሁን የሚረብሻችሁ ከሆነ ይቅርባችሁ ስነልቦናዊ ፍርሃት የሚፈጥርባችሁ ከሆነ ግንኙነቱ ትክክል አይደለም ብላችሁ የምታስቡት ከሆነ አላረካትም ብላችሁ የምታስቡ ከሆነ እሱን ነገር መቅረፍ አለባችሁ ስሜታዊ አጠገብ ያለችውን ሚስትህን ትወዳታለህ ወይ ታከብራታለህ ወይ ትቀበላታለህ ወይ ስሜት ለሷ ያለው ትክክል ነው ወይ ተናደሃል ወይ አዝናሃል ወይ ደስተኛ ነህ ወይ ከዛ አካላዊ የሆኑ ነገሮች ደግሞ አሉ ሆርሞን ላይ ደም ስር ላይ ጡንቻ ላይ ነርቭ ላይ እነሱ ነገሮች ትክክል ናቸው ወይ ላይፍ ስታይል ትክክል ነው ወይ ስፖርት ተሰራለ አመጋገብ ትክክል ነው ወይ ስትረስ ማኔጅመንት ትክክል ነው ወይ እነዚህ ነገሮች በሙሉ መታሰብ አለባቸው አንዱ ላይ ከተነካ ስንፈተ ወሲብ ያጋጥማል በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጠው ስልክ ቁጥር ከጧት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በሬ ሁሉ ጊዜ ክፍት ነው በጣም ዲቴል መሆን አለበት የግንኙነት ወሬያችሁ ባይተወይ ምን ያስደስትሻል ምን ያስደስታል ምን አይነት ነገሮችን ነው መሞከር የምትፈልጉት ምን አይነት ፖዚሽን ነው የሚፈልገው እስከ መጨረስ የሚያደርሳት ነገር ምንድነው ለሱ ከዚህ በፊት የነበራት ኤክስፒሪየንስ አለ ወይ ከዚህ በፊት የነበረው ኤክስፒሪየንስ አለ ወይ
መሞከር የሌለብሽ ነገር አለ ወይ? አንድን ሰው ለግንኙነት ያነሳሳዋል ብላችሁ የማታስቡት ነገር ግን ባለቤትህን ወይም ባለቤትሽን የሚያነሳሳ ነገር ሊኖር ይችላል። መብራት ሲጠፋ ነው ሲበራ ነው ወይ? ምን አይነት ምግብ አይነት ነገሮች ይመቹታል ወይ? ምን አይነት ሙድ ይመቸዋል ወይ? ምን አይነት ልብስ ይመቸዋል ወይ? አንተ ምን ስታደርግ ነው ደስ የሚላት? እርካታ ደረጃ ለመድረስ ስንት ደቂቃ ነው የሚፈጅባት? ምልክቶቿ ምንድን ናቸው? ማወቅ አለብን እነዚህ ነገሮች። አብዛኛው ስንፈተ ወሲቦች ስነ ልቦናዊ ነው። ባለቤቴ የምትወደውን ነገር አላውቅም ከሚል ፍራቻ፣ የምትፈልገውን ነገር አላውቅም ከሚል ፍራቻ፣ አስደስታታለሁ ወይ ከሚል ፍራቻ። ሰው በትክክል ካወራችሁበት ፍርሃቱን ገለል ያደርጋል። ግንኙነት ላይ ያለውን ፍሪደም ይጨምራል። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ማንኛውም አይነት ስንፈተ ወሲብ ለመታከም 6 ወር መሙላት አለበት። ጭንቅላታችሁ፣ ሰውነታችሁ ያላችሁን ስንፈተ ወሲብ በትክክል ማኔጅ እስቲያደርግ ራሱ የተቀየረበትን ነገር እስቲያስተካክል 6 ወር ሊሰጠው ይገባል። 6 ወር ካልሞላ ማንኛውም አይነት ስንፈተ ወሲብ አይታከምም። መታከም የለበትም፣ መነካት የለበትም። ኦኬ መጨረስ፣ የብልት አለመቆም ችግር፣ ፍላጎት ማነስ፣ ለሁለተኛ ዙር ዝግጁነት ማጣት፣ ዘግይቶ መጨረስ፣ ሁሉም ነገር 6 ወር ቆይቶ ተደጋጋሚ ግንኙነት እያደረጋችሁ አብዛኛው የሚባለው ግንኙነት ላይ አለብኝ የምትሉት ችግር ካለ የዛኔ ሆርሞን ላይ፣ ነርቭ ላይ እና ደም ስር ላይ ያሉ ችግሮች ሊኖሩ ይችላሉ። ወደ ሕክምና ቦታ መታችሁ መታከም ትችላላችሁ። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።